ጠላት እንዳላችሁ ማወቅ ምቾት የማይሰጥ ነገር ነው። በእነርሱ ምክንያት ልትበሳጩና ልትናደዱ ትችላላችሁ። የትኛውንም ክፍተት ተጠቅሞ ሊያጠቃችሁ የሚሞክርን ሰው የበቀል እርምጃን ልትወስዱበት ልትነሳሱም ትችላላችሁ። ነገር ግን እነሱን ለማሸነፍ በጣም ጥሩ መንገድ ከነሱ የተሻላችሁ ሰዎች መሆንና በእነሱ ደረጃ ወርዶ መተሻሸትን ማቆም ነው። በዚህ ቪዲዮ ራሳችሁን ሳታዋርዱ በእነሱ ደረጃ ዝቅ ብላችሁ ሳትገኙ እንዴት ጠላቶቻችሁን ማሸነፍ እንደምትችሉ እናያለን። አንደኛ፣ እርግት በሉ። ጠላታችሁ መከፋታችሁንና መበሳጨታችሁን እንዲመለከት አትፍቀዱለት። በጥባጭና ግጭት ናፋቂ የሆኑ ሰዎች የሚፈልጉት ዋናው ነገር ከኢላማቸው ምላሽ ማግኘት ነው። ስለዚህ ባለሙት ኢላማ መሰረት ተበሳጭታችሁ እርካታን እንዲያገኙ አታድርጓቸው። እንድትበሳጩ የሚያደርጋችሁን ድርጊት ሊፈጽሙ ይችላሉ። የሚያስቆጣ ደካማ ጎናችሁንም በአሽሙር ጠቅ ሊያደርጉት ይችላሉ። በዚህ ወቅት በቀደዱላችሁ ቦይ አትፍሰሱላቸው። አንድ ሰው አጋጉል ከፍ ዝቅ በሚያደርጋችሁ ጊዜ መበሳጨት ተፈጥሯዊ ነው። ነገር ግን ይህን ብስጭታችሁን ጠንሳሾቹ ፊት አለማሳየቱ ጠቃሚ ነው። ራሳችሁን ማረጋጋት ከተሳናችሁ እንኳን ከዛ ቦታ በተቻላችሁ መጠን ራቁ። ብቻችሁን ስትሆኑ ስሜታችሁን ግለጹ። ይህንን ወቁ። መረጋጋትና ቀዝቀዝ ማለት ጉልበተኞች በእናንተ ላይ ምንም ስልጣን እንደሌላቸው እንዲያውቁ ያደርጋል። ሁለተኛ፣ እንዲተዋችሁ ንገሯቸው። ይህንን አመክንያዊ በሆነና ስሜታዊ ባልሆነ መንገድ አድርጉት። ጠበደላላ የሆኑ ሰዎችንም ችላ ማለት እንዳለባችሁ ተነግሯችሁ ይሆናል። ነገር ግን አንድ ሰው ሲያንቋሽሻችሁና አጓጉል ሲበድላችሁ ሌሎች መፍትሄዎችን መመልከትም ብልህነት ነው። ያለበለዚያ ግን እንደዚህ ማድረጋቸው ምንም ችግር የለውም የሚል ሐሳብ ይፈጥርባቸዋል። ስለዚህ ይህንን የዘቀጠ ባህሪያቸውን ተጋፈጡት። በእርጋታ ይህንን ልትቋቋሙት እንደማትችሉ ግልጽ አድርጉላቸው። የጥንት ቻይናዊ ጀነራል ሱንዙ ዘ አርት ኦፍ ዋር በተሰኘው ዝነኛው ድርሰታቸው ላይ ከጦርነት ለመራቅ ስፈልግ በመሬት ላይ መስመር በማስመር ብቻ ራሴን መከላከል እችላለሁ ብለዋል። ቀለል አድርጋችሁ ለጠላቶቻችሁ ድንበራችሁን አሳውቁ። ይህንን ለማሳወቅም እንደዚህ ያሉ ንግግሮችን ተጠቀሙ። ይህ ተቀባይነት የለውም ወይም በዚህ መንገድ አታናገረኝ የመሳሰሉትን በተረጋጋ መንፈስ በመናገር መስመራችሁን ግልጽ አድርጉላቸው። ስሜታዊ የሚያደርግ ቋንቋን በመጠቀም የሚፈልጉትን ምላሽ እንዳገኙ እንዲሰማቸው የሚያደርግ ማንኛውንም ንግግር ከመናገር ተቆጠቡ። ለምሳሌ ሕይወቴን እያበላሸው ነው ወይም በጣም ታናድደኛለህ አይነት ንግግሮችን አትበሉ። ሶስተኛ፣ አይናቸውን ተመልከቷቸው። የስውር የሥነ ልቦና ዘዴ በጣም ትጥቅ ሊያስፈታ ይችላል። በሚቀጥለው ጊዜ ጠላቶቻችሁ በዙሪያችሁ ሲሰበሰቡና ወደ አጓጉል ነገር ሊገፋፏችሁ ሲሞክሩና ሲገዳደሯችሁ አይናቸውን ለማየት የተቻላችሁን አድርጉ። ይህ በራስ መተማመናችሁን እንዲመለከቱ ያደርጋል። እናም እግራቸውን በፍርሃት ያብረከርከዋል። በተጨማሪም እናንተን በጥልቀት እንዲመለከቷችሁ ያስገድዳቸዋል። ምናልባትም በእናንተ ላይ ደግነት ማጣታቸው ትክክል እንዳልሆነ ደግመው እንዲያስቡ ያደርጋቸዋል። አይናቸውን እያያችሁ መሳቅ ወይም ፈገግታን ማሳየት በተለየ ውጤታማ ሊሆን ይችላል። ሊያናድዷችሁ እየሞከሩ ከሆነ ይህ እነሱ የሚጠብቁት ምላሽ አይደለምና በመጨረሻም የግብግቡ አሸናፊ ሆናችሁ እንድትወጡ ትልቅ አስተዋጽኦ ያደርጋል። አራተኛ፣ ከምታምኗቸው አጋሮች ጋር ኅብረት አድርጉ። ብቻ ሆኖ ጠላትን መቋቋም በጣም ከባድ ሊሆን ይችላል። ሱንዙ አጽንዖት ሰጥቶ እንዳመለከተው በብዛት የበላይ መሆን መቻል ጠላቶቻችሁን እንድታሸንፉ የማድረግ ዕድሉ ከፍተኛ ነው። ምን እየተከሰተ እንዳለ የቤተሰብ አባላት፣ ጓደኞች ወይም የሙያ አጋሮቻችሁ እንዲያውቁ ማድረግ ጠቃሚ ነው። ጠላቶቻችሁ ከእናንተ ጎን የሌሎች ሰዎች ስብስብ እንዳለ ማወቃቸው ወደ ኋላ እንዲመለሱ ያደርጋቸዋል። ለምሳሌ አንድ ሰው በትምህርት ቤት ወይም በሥራ ቦታ የሚያሰቃያችሁ ከሆነ ተመሳሳይ ችግር ካጋጠማቸው ሌሎች ሰዎች ጋር ኅብረት በማድረግ በቡድን ሆናችሁ ልትጋፈጧቸው ወይም ለሚመለከተው አካል ሪፖርት ማድረግ ወይም ቅሬታችሁን ማሰማት ትችላላችሁ። ጠላታችሁ ነገረኛና ዱርዬ ከሆነ
አቅመ ቢስነትና ብቸኝነት እንዲሰማችሁ ይፈልጋል። ከሌሎች ጋር በመተባበር ታዲያ ግቡን ለማኮላሸት ጥበብ የሞላበት መንገድ ነው። አምስተኛ፣ በሚያጠቋችሁ ጊዜ የመልስ ምት አትስጡ። አንዳንድ ጊዜ ማድረግ ያለባችሁ ነገር ዝም ብሎ መቀመጥና መጠበቅ ብቻ ነው። ጠላታችሁ በኦንላይን ማለትም በሶሻል ሚዲያ ላይ ስለ እናንተ መጥፎ ነገሮችን እየለጠፈ ነው። ሰብአዊነት የተጎደላቸው ነገሮችን በማድረግ ጠብን እየጫሩ ነው ወይስ ያለማቋረጥ ሕጎችን እየጣሱ ነው? እንደዚህ ከሆነ በቀጥታ ምላሽ ከመስጠት ወይም ከመሳተፍ ይልቅ ተግባሮቻቸው ስለ እነሱ እንዲናገሩ ይተዋቸው። ውሎ አድሮ አጸያፊና ቆሻሻ ድርጊታቸው ዋጋቸውን ይከፍላቸዋል። ስድስተኛ፣ እነሱን ለመጣል ከመሞከር ይልቅ ራሳችሁን ገንቡ። ትልቅ ሰው ወይም የተሻለ ሰው ሆኖ በመገኘት አስቀይሟቸው። ጠላቶቻችሁን ስትነቅፉና ስታሙ ከተገኛችሁ ግን በእነሱ እንደተሸነፋችሁ ያሳያል። ነገር ግን ከዚህ በተቃራኒ እውነተኛ ጠላት የእናንተን ደስተኛና ስኬታማ ሆኖ መገኘትን ይጠላሉ። ይህ ማለት ደግሞ የተሻለውን ሕይወት መምራት እነሱን ለማሸነፍ ምርጡ መንገድ ነው ማለት ነው። ይህንን ለማድረግ ጥቂት መንገዶች ይኖራሉ። እነሱም በራስ እንክብካቤ ላይ ማተኮር፣ የሚያስደስታችሁን የሚያዝናናችሁንና የሚያረካችሁን ነገሮች ማድረግ፣ እናንተን ዝቅ ከሚያደርጓችሁ ይልቅ ለእናንተ ክብር ካላቸው ጓደኞች ጋር ብዙውን ጊዜ ማሳለፍ፣ የጥንካሬዎቻችሁንና አዎንታዊ ባህሪዎቻችሁን ዝርዝር ማዘጋጀት፣ መጽሐፍትን ማንበብ፣ ለራሳችሁ አካላዊና አእምሯዊ እንክብካቤን ማድረግ ወዘተ የመሳሰሉትን በመተግበር የተሻላችሁ ሰዎች መሆናችሁን ማሳየት ትችላላችሁ። ሰባተኛ፣ ጠላታችሁ መሆናቸውን እርግጠኛ ሁኑ። ግምታዊ ውሳኔ ከማድረግ ተጠንቀቁ። ይህን ሰው ለምን እንደ ጠላት እንደምታስቡት ቆም ብላችሁ ራሳችሁን ጠይቁ። በዚህ መንገድ ባህሪያቸውን እንዲያንጸባርቁ ያነሳሳቸው ምክንያት ምን እንደሆነ ታውቃላችሁ። እርግጠኛ ካልሆናችሁ በግምት አትወስኑ። ምናልባት ባህሪያቸው በእናንተ ላይ ምን አይነት ተጽዕኖ እያሳደረ እንዳለ እንኳን ላይገነዘቡት ይችላሉ። ራሳችሁን እንዲህ ብላችሁ ጠይቁ። ትችቱ ተገቢ ነው ወይስ አጥፊ? የሚያደርጉትን ነገር እንደማትወዱት ስትነግሯቸው ይቅርታ ይጠይቃሉ ወይስ ግድ የላቸውም? አስተውሉ። ጓደኛችሁ ያልሆነ ወይም ከናንተ ጋር የማይስማማ ሰው የግድ ጠላት ነው ማለት አይደለም። የሰዎች ከናንተ ጋር አለመስማማት ወይም አለመዋደድ ችግር የለውም። ችግር የሚሆነው እነሱ በሆነ መንገድ እናንተን ለመጉዳት እየሞከሩ ከሆነ ብቻ ነው። ስለዚህ ግራ ቀኙ በማመዛዘን ጠላቶቻችሁ ይሁኑ ወይስ አይሁኑ መለየትና መፈረጅ ያስፈልጋል። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።